ሁሉም ምን እንደሆነ ለይቼ ያወቅኩኝ። ከዛም በቃ እግዚአብሔር የሰጠኝ እህት አለችኝ። ከረፈደ የተገናኘ ነው እግዚአብሔር የሰጠኝ እህቴ። በቃ ከዛ ከዜሮ መጀመር ፈለኩ። ይሄንን ሰፈር የመረጥኩት በጣም ብዙ ሰው ይሄን የመሰለ ኳሊቲ ልብስ ይዘሽ ኳሊቲ እቃ ይዘሽ ለምን ይሄን ሰፈር መረጥሽዋል? ከመናኸሪያ ጀርባ ማለት ለምን ዋናው አስፋልት ላይ ሳትጀምር ያለ ይሄ የመናኸሪያ ጀርባ አፍ ቢኖረው የኔን ታሪክ ያወራ ነበር። ክርስቶስን እዚህ ሰፈር ላይ ዝናብ እየዘነበ በረንዳ ስር ሸራ ለብሰን እንተኛ ነበር። አሁን እዛ ቦታ ነበር አንድም ሰው የለም። እግዚአብሔር ክብሩ ይስፋ። ሌሎች ልጆች ናቸው አሁን ያሉት ተረኞች ማለት ነው። እነሱንም እግዚአብሔር እስኪያስባቸውና ይህን ሰፈር የፈለኩት በቃ ለካ እግዚአብሔር ከዚህ ጋር ያነሳና እዚህ ጋር ያደርጋል። ለካ እግዚአብሔርን ፈጣሪን ያመነ ለካ አይወድቅም። በቃ የእውነት ትምህርት እኔ የእግዚአብሔርን ተአምር በኔ እንዲያዩ እኔ አወራቸዋለሁ ሳገኛቸው። እኔ እዚህ ጋር ነበር እዚች ጋር ያያችሁ እላቸዋለሁና እግዚአብሔር ይችላል የምር ስማምቦ እና ለዛ ነው ይሄንን ሎኬሽን የመረጥኩት። እዚህ ሰፈር በቃ ብዙ ታሪክ አለው፣ ግን አንዳንዴ ያሳለፋቸውን ነገር እንትን ማውራት አይችልም። መንገዶቹ ቦታዎቹ አያወሩም። አፍ ቢኖራቸው ይላሉ። ውሽዬ ዛሬ እዚህ ጋር ነሽ እንዴ ለካ ይሉኝ ነበር አለ ክርስቶስን። እና አብሬያቸው የነበርኳቸው አላገኘዋቸውም። 1-3 ልጆች ብቻ ናቸው፣ እነሱም ውጪ ናቸው። እዚህ ያለ ሰው የለም። ግን ይገርማል። በጣም ይገርማል። አብረን ከኖርንና ከእንትን ካለን አንዱ ብቻ ባጃጅ ሾፌር ሆኗል፣ አንዱ ልብስ ሰፊ ሆኗል። እነሱን ያገኛቸው ሌሎቹን አላገኝ። አንዷ ግን ውጪ ነው ያለችው አሜሪካ። በቲክታክ የተነሳ ተገናኘን። ሌሎቹን አላገኛቸውም። ብዙ ነበር 10 ምናምን ነበር። ይሄ ሳስታውስ ያረቀስኩትና ለዛ ነው የሰፈር የመረጥኩት። ሳይው ደስ ይለኛል። መነሻዬ ነው የእግዚአብሔር ተአምርን በእኔ ላይ የሰራውን ያየሁበት ሰፈር ነው። ለዛ ነው ሰላም የመረጥኳት። እወዳታለሁ። ውጪ አድሬ ምንም ብዬ ግን በጣም ወዳት ሀገር ናት። በጣም ወዳት ጥሩ ሰው ያለባት ሀገር ናት። በጣም ጥሩ ሰው። በጣም ብዙ ሰው ወድቄ አንስተውኛል። ደግሜ ወድቃለሁ፣ ያነሱኛል። ደግሜ ወድቃለሁ፣ ያነሱኝም አንዳንዴ ራሳቸው ገፍትሮ ይጥሉኛል ልክ ስነሳ። ግን እኔ በህይወቴ ላይ የተማርኩት ነገር አንድ ነገር ነው። እሱም እግዚአብሔር እውነት ፈጣሪ በቃ እኔ እላይ ያለው አምላክ እውነት የተለየ ነው። በቃ ይለያል። እሱ እንትን አይልም፣ አያከፋፍልም፣ አይለይም። ሰው ከቆየ ራሱ አንዳንዴ እኔ ለምን እኔን አቆየኸኝ ምን ነው ረሳኸኝ እል ነበር ያኔና ከረሳ ከቆየ ከዘገየ ምክንያት አለ። የእውነት ምክንያት አለ። ያንን በኔ ማየት ትችላላችሁ። በፊት የሚያውቁኝ አሉ እዚህ ሰፈር። ዛሬ ላይ ሲያዩ እውነት እኮ እግዚአብሔር ይችላል፣ ያንቺን ህይወት የለወጠ እውነት አንቺን ይላሉና እግዚአብሔር እውነትም ይችላል። እናንተ ብቻ ትዕግስት ይኖራችሁ። የጊዜ ገደብ ነው። ያቺን ጊዜ ከታገሳችሁና ጠንካራ ከሆናችሁ ያንን ጥንካሬ ራሱ እኮ በራሳችሁ አታመጡትም። እግዚአብሔር ነው የሚሰጠው ጥንካሬን እና በፈጣሪ ላይ ራሱ ላይ ጥልጥል ካላችሁበት ሰው ላይ ሳይሆን ሰው ለምን ያነሳል ይጥላል። እግዚአብሔር ላይ ግን አትልቀቀኝ፣ በቃ እኔ ካንተ ውጪ ምንም አማራጭ የለኝም፣ እንደፈለክ አድርገኝ፣ ማንም የለኝም፣ እናት የለኝ፣ አባት የለኝ፣ የት ልሂድልክ ሞትኝ። እሱ አይለቅም፣ እውነት አይለቅም። እና እግዚአብሔር ክብሩን ይውሰድ፣ እውነት ክብሩን ይውሰድ። እና ያኔ ያላገኘኋት እህቴን አሁን ተፈላልገን ተገናኘን ለስንት ዓመታችን። በቃ ህይወት በራሱ ጊዜ በስመ አብ ወልድ ታሪክ ነው። በቃ እኔ አንዳንዴ እንደዚህ ብችልና የህይወቴን ታሪክ መጻፍ ባረገው ቢያንስ እኔ ቦታ ላይ ያለ አሁን ሰው የእውነት ይማርበታል እላለሁ።
እኔ ያለፍኳት እያንዳንዷን ቦታውን ባየው ሰዓት ቆማለሁ። እዚህ ቦታ እኮ እቺ ቦይ እኮ እኔ ቁጭ ብዬ እንዲሆንኩባት ቦታ ናት። እቺ ቦይ እኮ እኔ የተደበቅኩባት ናት እላለሁና ክብሩን ይውሰድ። ሰላም ነው ወንድሜ አለ። ክብሩን ይውሰድ። እግዚአብሔር ይመስገን። ኧረ ይመስገን። እኔ አንዳንዴ ጮኬ ኧረ ፈጣሪ ክበር ብል ክርስቶስ እሱ ምን ይሳነዋል? እና ልላችሁ የፈለኩት ወሬ አላረዝምባችሁ ማሮች፣ ሶፍትም የለኝም ብቻ ዛሬያችሁን አይታችሁ ነገን አትፍሩ። ነገ የራሱ እግዚአብሔር ኃይልም ብርታትም ጉልበትም ይሆናችኋል። ዛሬን አይታችሁ ለነገ ተስፋ አትቁረጡ። እግዚአብሔር ያደርጋል። እግዚአብሔር ቀንና ቀጠሮ ነው የሚለው በራሱ ሰዓት አለ። በቃ እናንተ ምን ማድረግ ነው ያለባችሁ? ባላችሁበት ሰዓት ላይ እግዚአብሔርን አለመርሳት፣ በነገሮች ላይ አለማለት፣ ተስፋ አለመቁረጥ። ያ ነገር ደግሞ የሆነ ቦታ ደግሞ ደርሳችሁ ድሮል ነበረ ድሮ ምለው ነገር ቲጂዬ ቴንኪ ድሮ ምለው ነገር እኔ ብቻ እላለሁ የሆነ ቦታ ልድረስ እንጂ እል ነበር። በጣም ብዙ ሰው ሊይዝት ነበር። ውጪ ያሳደረችኝ ሴት አየሽ፣ ዛሬ እኔ እዚህ ጋር ነኝ፣ አንቺ እንዲህ አድርገሽኝ፣ አየክ ዛሬ ደብድበኸኝ፣ እኔ ዛሬ እዚህ ጋር ነኝ፣ ትናንት እንደዛ አድርገኸኝ እላለሁ ብዬ ውስጤ በቃ ፕሮግራም ይዝ ነበር። ኧረ በስመ አብ ወልድ ሳያቸው ያደረጉኝን ሁላ ነው እምረሳው። ለነሱ ራራሁኝ። እኔ ደጎኜ ሳይሆን እግዚአብሔር ቸርነቱ በቃ የሚያስረሳ አምላክ ነው ፈጣሪ ክርስቶስን እኔ ረሳሁት። በቃ እኔ ያስረቀሰችኝ ደም ያስረቀሰችኝ ሳያት ጥምጥም ብዬ ነው ሰላም ያልኩት ክርስቶስን። ውጪ ያሳደረችኝን በሌሊት አባራኝ አረሳም። እንደውም የሰው ኩሽና ነው ገብቼ ያደርኩት ሳያት። በተለይ አሁን ያለችበትን ህይወት አረቀስኩ። አምላኬ ሆይ እኔ ስላረቀስኩባት ይሆን በእኔ ሰበብ ከሆነ ይቅር በለኝ ትቼላታለሁ እስክል ድረስ። የሆነ ቦታ ስትደርሱ የሆነ ነገር ያደረጋችሁትን ሰው ከናንካቴ ትረሳላችሁ። የበደላችሁን ሰው ግን ያረገላችሁን ሰው ግን በተአምር አትረሱ። ክርስቶስን እኔ እዚያ ሰላሌ ባለውለታ ይያለሁ በጭራሽ ማረሳቸው ክርስቶስን። እና እናት አለችኝ እምላታለች ልጄን ያዋለደች ልጆችን ስወልድ ያዋለደች ነበር። ሰው ወርቅሽ ትባለች እናቴ ናት። እሱ እናቴ ህይወቴ ናት። እውነት ህይወቴ ማለት ነውና እዚህም አሉ ብዙ ጊዜ ተቸግሬ የሳቡኝ ወደ እነሱ ያስቀመጡ እንዴት እንደምወዳቸው አሁን ክርስቶስ በጣም ነው የምወዳቸው። አራሳቸውም በቃ ሱቅ ለመምጣት እኮ ባጃጅ ሲጠብቅ እኮ 30 ደቂቃ እኮ ነው ፀሐይ ላይ የምቆመው። ቆይ ዣንጥላ ገዛል። ኑሮም መምሰል አለብኝ። ረጁ ጠፋችሁ ላይ ለገብርኤልም እንደሆነች አላውቅም። ረጁ ጠፍታለች። በእናታችሁ የምር ናፈቀችኝ። አባቴ ሙት ረጂዬ ሁሉ ነገሬ። አንድ ባለ ሀብት እንኳን የለም ኢትዮጵያ ላይ ገብርኤልን መኪና ገዝቶ ስጦታ የሚሰጠኝ። የምር ታዘብኳቸው። ቢሰብኝ ምን ይላል? ማናባሽ ሆነሽ ነው እንጂ መኪና። እኔ ግን ማሮቼ ገብርኤልን ስኬ አንቦ የመጣበሳኪ ገብርኤልን አሁን ያመጣው ባሪ ደግሞ ከልቤ ስስቅ ጋይስም በይመጣል። ያው እኔ ዘንድሮ ነው። ቆይ ልንገራችሁ፣ የምር የደምላችሁ ክርስቶስን በጣም የሚገርመኝ ድፍረቴን በጣም እኮ ነው የምወደው። እስቲ ማናባን ተዋነኝና ነው እኔ አሁን መኪና ገዝቶ ስጦታ እንዲሰጥ የሚፈልገው ማንኝና ወይ ብሽ ድፍረቴን ግን ወዷል። ግን መኪና ገዝተው ስጦታ ቢሰጡኝ እላለሁ። ምን ይጎልባቸዋል ካላቸው ላይ ማላብቶቹ ማለት። እኔም ግን ገዛለሁ፣ አኪድ ገዛለሁ። አሁን እዚህ እየሰራሁኝ እዚህ ኢትዮጵያ እቁብ በሳምንት ገባለሁ። ወይ ሱቄ ሞቅ ሞቅ ትበልልኝና በሳምንት እቁቤን እየጣልኩ
ገዛለሁ። መኪና እንኳን ባልገዛ ገብርኤልንም ኢንዶር ባጃጅ ገዛለሁ። ባጃጅን ዶክ 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 እያረፉ እያስገፋኋት እመጣለሁ። እዚህ ገዛለሁ። ሌሽም አልገዛም። ገዛለሁ ደግሞ ለባጃጅ 200,000 ብር ናት የሰራችው። ገዛለሁ። ውስጥ ለውስጥ አይከለከልም። ዋና አስፋልት ላይ ግን ይከለከላል ባጃጅ። ትናንትና ማታ ማለት ሱቅ ዘግተን ስንወጣ እንትን ዘፈን አለ እዚህ እየተከፈተ ጨፍራለሁ። ልጄ ይጎተተኛል። ኧረ ተይ ነው ያበደች ይሉሻል። ተይ ይለኛል። እንዴት እንዳሳግኝ ካሜራ ኖሮ የሚቀርጸን ቢነው ሙትት ነው የምትሉት። ልጄ ተሳቆ ሊሞት ነው ስጨፍ ይስቃል እኮ በሳቅ እየሞተ ግን ሰው ሲያይኝ ሼም ይዘዋል። ኧረ ነይ ይለኛል። ጠቁርሻው ጠቆርኩኝ። አይ ጠቁሬ ሳይሆን ይሄ ትክክለኛ ከለሬ ነው። ይሄ ትክክለኛ ፊቴ ነው ጋይስ። እኔ እኮ በፊሊተር እኮ ነበረ ዱባይ ያለው እና ላይት አለ። ይሄ ላይት የለም ምን የለ ወፍ የለም። መዋረድ ግን ፊቴ እየጠፋልኝ ነው። ፊቴ ንጹህ ነው። ትንሽ ብጉርና ሽፍታ ነው እንጂ ያው ብጉር ደግሞ የሚወጣብኝ እድሜ ነው። 1 አመት ስትሆኑ ያው 1 አመት ስትሆኑ ብጉር ይወጣ የለም። ምን ማሮቼ 21 ነኝ። ጆጋ ሄዳለሁ ብያለሁ እሑድ እግዚአብሔር ከፈቀደ። እኔ ፍቅር እንዴት እንደናፈቀኝ ቆይ የሆነ ቪዲዮ አሳያችኋለሁ። እኔ ቤት ማለት ነው ቤታችን ማለት ነው ገና ስትገቡ የምታዩት የጆን ፎቶ ነው በትልቁ። ሰው ስጦታ ሰጡኝ ባለፈው ቪዲዮ አልሰራውም እንጂ አሳያችኋለሁ። ጥርሴ እኮ እየተበላሸ ነው አያችሁ። አሁን አሰራዋለሁ ሄጄ እናንተ ሀገር መጣና አዲስ አበባ እኮ ሰው ቀጥሬ ነው የሚሄደው ማለት የሆነ ቦታ ይዞኝ የሚሄድ ሰው መንገድ አላውቅም። አባቴ ሙት መንገድ አላውቅም፣ ሰፈር አላውቅም። እዚህ ግን በአናት ወጥቼ በምንም እወጣለሁ። አገሬ ናት አውቃታለሁ። አዲስ አበባን አላውቃትም። ፎቶ ነው ሆኖ አዲስ አበባ ሲል ፎቶ በባለፈው የኢትዮጵያ የገባው ቀን እኮ ሲስተር እስክትመጣልኝ ድረስ ማለት ነው 3 ሰዓት እኮ ነው ኤርፖርት ቁጭ ያልኩት። በዛ በሌሊት ቁጭ ኤርፖርት ግን በጣም ተሰማኝ። ምን አለ አዲስ አበባ ላይ ቤት ቢኖረኝ ወይም ማውቀው ዘመድ ነገር ቢኖረኝ ታክሲ ይዤ ቤት ሄጄ አሁን ቡናዬን እየጠጣሁ ነበር ወይ ምናምን አልኩ። ግን ጓደኛ ነበረች ሳምሪ አለች። ግን ሼም ያዘኝ ምን ብዬ ነው ሰጂኝ እላለሁ። ዱባይ አትሄጂም? ኧረ ሄዳለሁ ግን ከአሁን በኋላ በብዛት የምኖረው ኢትዮጵያ ነው ብያለሁ። ኢትዮጵያ ነበር ያለው ባካችሁ። ዱባይ ሰርታችሁ ብሩ ከዛ ይወጣ። እኔ አየሁኝ። ትሰራላችሁ፣ በሆነች ነገር ታጠፋላችሁ፣ ከቤት ኪራይ አያልፍም። እናንተ እመቤቴን ጉድ ልንገራችሁ። እኔ ቤት ኪራይ የምከፍለውን ሂሳብ ስሰራ ትናንትና ማለት ነው ለካ 84,000 ብር ነው የምከፍለው። 84,000 ብር ነው ለካ በወር የምከፍለው በኢትዮጵያ ብር 84,000 ብር ነው የምከፍለው የቤት ኪራይ። ብዬ አናቴን ይዤ ብዬ የብር 84,000 ብር 2,000 ድርሃም 2,000 ምናምን 2,000 ድርሃም ማለት 84,000 ብር የበጥቁር ገበያ መንዘር የሆነ እንታቸውን ለካ ቀላል ብር አይደለም። እሱን አንድ ያደ አረ በእናትሽ እንደው አንቺ ሴትዮ ነይ፣ አረ ነይ በችጋር ገደልሽኝ። ሲስተር እኮ የለችም እኮ ጧት የወጣች ናት። ህይወት ማርጅ እኔ እሺ ሱቁን ለማንጥጌ ሄጄ ምግብ አዝዤ እበላለሁ እንጂ ብቻዬን እንኳን እንጂ ጥርቅም አድርጌ እበላለሁ። ሻይ የሚያዞሩ የሉም እንደ ውጭ ላይ በዚህ ጋር እኮ ያልፉ ነበር። ሻዩን ብቻው ምን ታረጋለሽ? ቆቆር ገዛና አንድ ቆቆር 25 ብር ገዛና ሻይ 10 ብር ቻሉ መሳይ። ትናንትና ቆቆር በልቼ ነው፣ ግን ማታ ላይ ስጋ ቤት ሄድን። አዲስ አበባስ እኔ አዲስ አበባ እኮ ሀገሬ አይደለችም ማሮቼ። ያኔ የመጣው ጊዜ ሆነች ጓደኛችን ነበረች፣ እሷ ነች ሆቴል አስከፍላልን ምናምን ሄድን። ደስ የሚል ጊዜ ነበረ፣ ደስ የሚል ጊዜ ገብርኤልን አለማየሁ እንጂ እኔ አዲስ አበባ
አዲስ አበባ ዘመድ አለኝ እንጂ ምን ነው? ወይኔ 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 ላይቡን ከሰማ ገደለኝ። ናወልዳን አለ እንጂ ወንድሜ ገብርኤልን ቲክታከሩ ወንድሜ ክርስቶስን እርስት አድርጌዋለሁ ከነ መፈጠሩ ለችግር ጊዜ ቢሆን አረሰው። ይሄ እንጂ ሲዲዮ አጥረቢ ናወልዳን እኮ አለ ማሮቼ። ግን ችግሩን ናወልዳን ተኝቷል ብዬ ያኔ መጥቼ ልቀበልሽ ብሎኛል በመጀመሪያ ማለት ነው። አይ አልኩት ኮንትራት መኪና 8000 ብር እኮ ነው የከፈልኩት ማሮቼ። የምር እኔማ ለምን በህዝብ መኪና ሳንመጣ ተጭነን ብዬ ሸሚቶኝ ይሻል። የምር ለምን በህዝብ መኪና ብንመጣ እኮ 1000 ብር ብናወጣ ነው ሁለታችን ከነቀው። እንደው በዛ ከተባለ 2000 ነው 6000 ይተርፍ ነበር። ማን ይሰማችኋል ጋይስ? ማንም አይሰማችሁም። የኔ 8000 ቀስ ብዬ አጠፋን ነበር። አንቺ ገብጋባ አትበልኝ። የምር ተንገብግቤ ሳይሆን 8000 ብር ማውጣት አልፈለኩም እኔ በህዝብ መኪና። አሁን አዲስ አበባ ሄዳለሁ ማታ። ዛሬ ግን በህዝብ መኪና ነው የሚሄደው። 300 ብር ከፍዬ በሞት በመኪና ኮንትራት አልሄድም። 1000 ብር መድቤ ደርሶ መልሲ ገብጋባው እያለ ስራ ትሰሪያለሽ? እንዲያው እሰራለሁ። የሰራው ትናንትና 10000 ብር ሸጥኩ። አባቴ ሞት ከትናንት ወዲያም ሸጠናል። እግዚአብሔር ክብሩ ይስፋ። ይሸጣል፣ ኧረ ይሸጣል። እሺ ሩትዬ ነይ፣ አባቴ ሞት ነይ። በቀን 3 እናብዳለን ሲል ቪዲዮ ማለት ነው። ያ ቪዲዮ አሰበስኩት። እኛ ኢትዮጵያ ያለን ደግሞ በቀን 100 ጊዜ ነው የምናብዳለን። ዶክተር ሀቢብስ ዱባይ ነው ማሮች። ዱባይ ያላችሁ ሴቶች እንግዲህ ዶክተር ሀቢብን አደራ ጠብቁት። ኧረ እኔ አቆምኩ። ፍቅር ተውኩ። ውሽዬ ያልኩኝ ለራሴ ቃል ገባሁ። አንቺ ጎበዝ ሴት መሆን አለብሽ። ህይወትን እጄን አመመኛ ቻርጀር ብዬ ስልኩን ፓወር ባንክ እኮ የስንት ዓመት መሰላችሁ ከኔ ጋር የኖረ ይሄ ፓወር ባንክ ጓደኛ ሳላበዛ እየቆጠብኩት። ቴንኪው ኪያዬ። እሺ በሬዱት እሺ ማይ እሺ ማሮች አንበሳ ወርዱልኝ። በፈጣጣ መጣሽ አትሉ ስጋደና አባቴ አስገቢኝ ቤቱ ጋር ማሪ። ላይፍ ከፍታችሁ ካልመጣችሁ እኮ ገስቴ ዝግ ነው። ነቃ ራኖ በምቤሲዳኖ ጋይስ ፕሊዝ ውሽዬ አሰላለች ሱቅ ከፈተች። ዩማኒ ሄር እና የተለያዩ የውጭ ሀገር ምርቶችን እያስገባሁኝ። አድራሻችን ደግሞ ከሙስተራው ዝቅ ብላችሁ መናኸሪያ ጀርባ ቡኒ ፎቅ ላይ እንገኛለን። እንዲሁም የትኛውም ሀገር ሆናችሁ ማዘዝ ለምትፈልጉ በስልክ ቁጥራችን ቴሌግራም አለን 0913129138 ሀሎ በሉን። ይሄን የመሳሰሉ ኦሪጂናል ጫማዎችን ሁሉንም ነገር ሽቶዎችን አለን። ጎራ በሉ ኑና ይሁን። እኔም አለው ሰሞኑ ሲስተርም አለች። ጋይስ ታፔላው ደግሞ ይሄ ነው። በእናቴ ስም ነው የከፈትኩት። ፋሽን ሊሻን ፋሽን ይላል። ይዩት። በጣም ደስ ብሎኝ